አይገርማችሁ? ላስቲክ ውሃ ቋጥሮ ከማርያም ስዕል እንበዋ ጠብጠብ እያለ የቀዳውት ነው። ይሄ ሰውዬ ዛሬ መባረር አለበት። ይሄ ኦሪጂናሉ ነው። ስዕሏ ላይ ጠብጠብ እያለ በእንዲህ መልኩ ተጠራቅሞ ነው። ኦኬ 3 አስረክብ ያለው ጀሪካን ውስጥ ተጨምሮ ዳውራ ከዚህ በኋላ ጀማ ካወረዱን ፈርተዋል። እንዳገቡ ጨርሰናል። ውይይቱ አልቋል። ሪከርድም ተደርጓል። ዋናው ይሄ ነው። ስንገባ ሙስሊሞች ወዳውን ያወርዱናል። እንደ ሙስሊም የሚዋሽ በምድር ላይ ስለሌለ አሁን የጠየቅኩን ጥያቄ ብቻ መልስልኝ። አንተ ሪከርድ ማንንም አይደለም ያስፈራው። እስቲ እነማን እየዋሹ እንዳለ እነማን ህዝቡን እያታለለ እንዳለ እስቲ እንመልከት። እጂ ድንገት ሞቶብኝ ስዕል አድኗንና ጸበሏን እያሻሻሁኝ ልጄን ከሞት አድናልኛለች ስውሯ ማርያም። ማርያም ደግሞ ሰላምና ረፍት ያገኘሁት ኢትዮጵያ ስለሆነ ይሄን ቦታ አለቅም ማለች። ይሄ ነው ለኛ ለኢትዮጵያኖች እሺቱ አልሄድም ማለቷ ለኛ ጥቅሙ ይሄ ነው። አልሄድም ማለት ክብረት ሹመት ላይ ግን ተቃውሞዬን ማሰማት ፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ሷለ ኡስታዝ ካሚል ሸምሱ እዛ ሚዲያ ላይ ቢሾም ምን ይፈጠር ነበር? ሰማይ የሚሰነጣጠቅ ይመስለኛል። ይህ መሬት መንቀጥቀጥ የሚከሰት ይመስለኛል ኢትዮጵያ ላይ ማለት ነው። ኡስታዝ ተብሎ እዚህ ቦታ ላይ ተመርተሽሙ ቢቀመጥ የኢቢሲ ቲቪ ስራ አስፈጻሚ ቢሆን እንግዲህ ኢቢሲ ተካላችሁ ወበረካቱ ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። እንደተለመደው በዛሬ ቪዲዮአችን አንዳንድ ቪዲዮችን ሪያክት የምናደርግ ይሆናል። ወቅታዊ የሆኑ ቪዲዮዎች ላይ ሀሳብ አስተያየት እየሰጠንበት አብረን የምንቆይ ይሆናል እንደተለመደው ማለት ነው። እንደተለመደው እናንተም ደግሞ ይሄንን ቪዲዮ በላይክ ጀምሩት፣ እንደዛውም ሰብስክራይብ በማድረግ ጀማን ተቀላቀሉታችኋለሁ ማለት ነው። እንግዲህ ሰሞኑ መነጋገሪያ ከሆኑ ቪዲዮዎች መካከል አንዱ የአቶ ደሳለኝ ጫኔ ነው። እንግዲህ እንደሚታወቀው ሰሞኑ የህዝብ ተወካዮች ፓርላማ ነበረና እዛ ላይ እንግዲህ አንዳንድ ሹመቶችም ተደርጎ ነበረ። አቶ ዲያቆን ዳንኤል ክብረት የኢቢሲን ዋና ስራ አስኪያጅ ወይ ደግሞ ስራ አስፈጻሚ ተሽሟሉ። እሱም በተመለከተ አንዳንደኛም የምናነሳቸው ነጥቦች ይኖሩናሉ። አቶ ደሳለኝ ጫኔም እንግዲህ ያነሱት ሀሳብ አለ የምንመለከት ይሆናል። እንደው እዛ ኢቢሲ ዋና ስራ አስፈጻሚ ሆኖ የተሾሙት ዳንኤል ክብረት ሙስሊም ቢሆኑና ወይ ደግሞ ኡስታዝ የሚል ማዕረግ ስም ብኖራቸው እንደው እንዴት ይሁን ነበር? ታች ቤት ላይ እንዴት ይሁን ነበረ እንደው ማለት ነው። አቶ ዳንኤል ክብረት ዲያቆን ተብሎ ዛሬ የህዝብ ሚዲያ የሆነውን ያው የህዝብን በለው እንግዲህ የመንግስት ስለሆነ የህዝብን በለው የእምነት አይደለም። እዚህ ጋር የእምነት አይደለም፣ ልብ በሉ የእምነት አይደለም እዚህ ጋር ሚዲያው ማለት ነው። ያው ከዚህ በፊትም ብዙ ኢምፓክቶች ሲፈጥር እንደነበረ እናውቃለን። በሙስሊሞች ላይ አንዳንድ እውነታዎችን ስደብቅ ስሸፍን፣ እንደዛውም ያልሆኑትን ነገር ደግሞ ሆኗል ብሎ በመናገር እንግዲህ ይታወቃል። ይህ ሚዲያ ከዚህ በፊት አንዳንድ ፔጆቻቸው ላይ የሚለጥፉ ከሙስሊም ጋር በተያያዘ ብዙ ጊዜ የተመለከትናቸው የታዘብናቸው ነገሮች አሉ። ከዛ አንጻር ዛሬ ላይ ደግሞ የእምነት አባት የሆነው ሰው እዛ ሚዲያ ላይ ገብቶ ዋና ስራ አስፈጻሚ ሆኖ ሲሾም እንዴት ሊሆን ይችላል የሚለው ይሄ ጥያቄ የለውም። እሱን በተመለከተ የተነሳ ሀሳብ ስላለ እኛም እሱን አስመልክተን የምናነሳቸው ነጥቦች ይኖሩናሉ። ከዛም ባሻገር ደግሞ እንግዲህ እንደ ሙስሊሞች የሚዋሹ እዚች ዓለም ላይ የለም ብሎ አንድ ቄስ ወይ ደግሞ አንድ የእምነት አባት የሆኑ ከአንድ ወንድማችን ጋር ከኢምራን ንጽጽር ላይ ከምሰራው ወንድማችን ጋር ላይቭ ገብቶ በአንድ ጉዳይ ላይ ዲቤት ለማድረግ ገብቶ ሙስሊሞች ወዳውን ያወርዱናል። እንደ ሙስሊም የሚዋሽ በምድር ላይ ስለሌለ አሁን የጠየቅኩን ጥያቄ ብቻ መልስ። እንደ ሙስሊሞች እዚች ዓለም ላይ የሚዋሽ የለም ብሎ ቁጭ ብለዋል። እሱንም የምንመለከት ይሆናል። እነማን እያሾፉ እነማን እየዋሹ እንዳሉ እነማንን እያታለሉ እያሾፉ እንዳሉ እያስመሰሉ እንዳሉና ፕሮፓጋንዳ እየነዙ እንዳሉ የምንመለከት ይሆናል። ይሄን ቪዲዮዎች ላይ ሐሳብ እየሰጠንበት አብረን የምንቆይ ይሆናል። እናንተ ብቻ ቪዲዮን አሁን እንዳልኳችሁ እስከ መጨረሻ ቪዲዮን ተከታተሉት፣ ሰብስክራይብ ማድረጉ አብራችሁን ቆዩ። የኔውን ጥያቄ መልስልኝ።
አደምና ሐዋ ሙስሊም ናቸው የሚል መረጃ ሰጠኝ። በትልቁ ላድርግ አርጉኛ ለምን ይረበሻሉ? አባ መምህር አይደሉ? መምህር እኮ መረበሽ የለበትም። ትዕግስት ይኑሮት፣ የክርስቶስ ትዕግስት ይኑሮት። ተረጋብሩ ስታንዳ ካንተ ይኸውልህ፣ እንዴት ዋልክ ማለት ትዕግስት ማጣት ማለት ነው። አይ ስመልስሎት እኮ ሚውት አያጉኝ አባ ሰላም አላችሁ ነው ታረጋችሁ። እግዚአብሔር ምስክሬ ነው አላረኩም። እሺ ሞዴሬተሮች ኧረ ውሸት አታውራ በፈጠረ ህዝቡ ይመለከታል። እሺ ችግር የለውም። በቃ አሁን ላውራ ይፈቅዱልኛል? ላውራ የምታወራው ጥያቄው ላይ አደምና ሁሉ ካዜ ሳልጨርስ እመልሳለሁ። ሲዋሻዩ እንዲህ ያልኩት ነው። ቆስጠንጢኖስ ተረጋጋ። ንገሩት በደምብ። ያው ስማ መምህርህን ተረጋጋ። መምህርህን ስማ በደምብ። አሁን ላውራ ፍቀዱልኝ። ዳውራ ከዚህ በኋላ ጀማ ካወረዱን ፈርተዋል፣ እንዳገቡ ጨርሰናል። ውይይቱ አልቋል፣ ሪከርድም ተደርጓል። ዋናው ይሄ ነው። ስንገባ ሙስሊሞች ወዳውን ያወርዱናል። ለምን እንደ ሙስሊም የሚዋሽ በምድር ላይ ስለሌለ አሁን የጠየቅኩን ጥያቄ ብቻ መልስልኝ። አንተ ሪከርድ ማንንም አይደለም ያስፈራው። ተመልከቱ፣ ያጀማ መምህር ይሳደቡ፣ ሙስሊም ይሳደባሉ። አያችሁ አይደል? መምህር ይኸውልህ፣ አሁንም ይውት አደርጋለሁ። መሳደብ ብቻ ሳይሆን ውሸታም፣ ጭቅጭቅ ፈላጊዎች ወዘተርፈ ከዚህ በኋላ አትግቡብን። በቃችሁ፣ ውረዱ። እኛ የእናንተን ጥያቄ መመለስ አቅቶን አይደለም። ውሸት ከመዋሸትና ይኸውልህ የተዋህዶ ልጆች ግቡ ጠይቁ ነው የሚለው። እንደ ዝንብ ዘላችሁ ከገባችሁ ለምንድን ነው ሌላ ውስጥ የምትገቡት? አደምና ሐዋ ሙስሊም ናቸው የሚል መረጃ የላቸውም። ይኸው ባዶ ቤተሪ አንዴ በመጀመሪያ ለዕምራን አልፈቀዱለትም፣ ጊዜ አልሰጡትም። ማለት ሰዓቱን ተጠቅሞ መልስ እንድሰጥበት ወይ ደግሞ ለጠየቁት ጥያቄ ምላሽ እንድሰጥ አልፈቀዱለትም። ይረብሹታል፣ አንዴ ሚውት ያረጉታል፣ አንዴ ደግሞ እንትን ያረጉታል። በቃ እንደዛ እያረጉ ቢዚ ያረጉት። መጨረሻ ላይ ተሳደበ ወይ ደግሞ ዋሸ፣ ቀጠፈ ብሎ አወረዱት ማለት ነው። ይሄ ነው ያለው። እስቲ አሁን እዚች ምድር ላይ እንደ ሙስሊም የምዋሽ ስለሌለ ብሎ የጀመሩት ነገር አለና እስቲ እነማን እየዋሹ እንዳለ፣ እነማን ህዝቡን እያታለለ እንዳለ፣ እነማን ህዝቡን እየሸወዱ እያሾፉ ለሆዳቸው እየኖሩ እንዳሉ እስቲ እንመልከት። ልጄ ድንገት ሞቶብኝ ስዕለ አድኗንና ጸበሏን እያሻሸሁኝ ልጄን ከሞት አድናልኛለች ስውሯ ማርያም። ልጄን እየመጥቼ መስክሬያለሁ። ለስሟ መግለጫ መስግኑልኝ። ድንግል ማርያምን አመስግኑ። እንዴ ገረዳ ማራ ይጫወቱበት ጎበዝ። አረ ሸር አድርገው ሰው ይስማው። ይሄ እኮ የሚገርም ልጇ ሞቶባት ስውሯ ማርያም አተረፈችለት ወይ ደግሞ አስነሳች። የኢየሱስ ቀርቷል። እንግዲህ እዚህ ጋር ኢየሱስ አልዓዛርን ቀስቅሶ እንደነበረ ታውቃላችሁ። በታሪክ ያለው ነገር ነው። ያው በቁርአንም ወዩሕይል መውታ ቢኢዝኒላህ ይላል፣ ወይ ደግሞ በሌላ ሱራ ደግሞ ወዩሕይል መውታ ቢኢዝኒ ይላል አላህ ሱብሓነሁ ወተዓላ። ሶ ያስነሳል። በኢየሱስ ክርስቶስ እናውቃለን ይሄንን ነገር። ወደ ማርያምም እንግዲህ እንደተሸጋገረ እየተመለከተን ነው ማለት ነው። ውድ ቤተሰቦች እንግዲህ የሞተው ልጅ ነው እንግዲህ ማርያም ያዳነች ወይ ደግሞ ያስነሳችላት ማለት ነው። በጣም የሚገርም ነው። እሺ ይሄ ነገር እውነት ሊሆን ይችላል? እንደው ይሄ እውነት ይሆናል ተብሎ ነው አሁን ወደ ሚዲያ የመጣው ወይ ደግሞ እየተቀረጸ የሚለቀቀው ነገር በነሱ ቤት ከነሱ ቤት የሚለቀቀው ነገር እውነት ይሄ ነገር እውነት ሰው ያምናል ተብሎ ነው የሚለቀቀው? ብዙ ነገር እኮ ነው የምንመለከተው እዚህ ሶሻል ሚዲያ ላይ። እመቤታችን ቅድስት ድንግል ማርያም ይሄን ቦታ 100 ቀን ተቀምጣ ኢትዮጵያን ቃል ኪዳን የተቀበለችበት ቦታ ነው። ኢትዮጵያ አስራት ሀገሯ ናት አይደለ እንዴ? አስራት ቃል ኪዳን ማለት ነው። ቃል ኪዳን ማለት ነው ስምምነት ማለት ነው። ቃል ኪዳን ማለት ውል ወይም ስምምነት፣ ውል ስምምነት ማለት ነው። አንድ ወንድምና አንዲት እህት የቃል ኪዳን ቀለበት አሰሩ ከተባለ የጋብቻ ውል ፈጸሙ ማለት ነው። እመቤታችን ቅድስት ድንግል ማርያም እዚህ ቦታ ላይ መታ ውል አሰረች። ምን ውል? ቃል ኪዳኑ ምን አመጣው? በምን ተገኘ? ይሄን ሁሉ ማወቅ አለብን። ለዛ ነው ተሰብስቦ ያልኳችሁ። እመቤታችን ቅድስት ድንግል ማርያም 100 ቀን ከቆየች በኋላ መልአኩ ቅዱስ ገብርኤል መጣ እዚህ ቦታ ላይ። ቅዱስ ገብርኤል ከመጣ ብስራት አለ። ምን አላት? ሄሮድስ ሞቶልሻልና ወደ ናዝሬት ወደ ገሊላ ተመለሽ አላት። ድንግል ማርያም ደግሞ ሰላምና ዕረፍት ያገኘሁት ኢትዮጵያ ስለሆነ ይሄን ቦታ አለቅም አለች። ይሄ ነው ለኛ ለኢትዮጵያኖች እሺቱ። አልሄድም ማለቷ ለኛ ጥቅሙ ይሄ ነው። አልሄድም አለች። ዕረፍትና ሰላም ያገኘሁበት ኢትዮጵያ ስለሆነ ፍጹም አልንቀሳቀስም። መልአኩ ቅዱስ ገብርኤልም ከዛ ውጭ አቅም ስለሌለው አቆመ፣ መናገር አቃተው። ቅዱስ ገብርኤል ምን አረገ? አፉን ዘጋ። ስለዚህ ድንግል ማርያምን አሳምኖ ወደ እስራኤል የሚወስድ አንድ ሰው ያስፈልጋል።
ምን አይነት ሰው ከገብርኤል የሚበልጥ? እሺ በጣም የሚገርም ነው። እንግዲህ ማርያም ቅዱስ ገብርኤልን ወይ ደግሞ ጅብሪል የምንለውን እምቢ ብላለች። እምቢ አለችው። እኔ አልቀሳቀስም፣ እረፍቴን ሰላሜን ያገኘሁት በኢትዮጵያ ስለሆነ እችን ሀገር ለቅቄ መሄድ አልፈልግም። አሁን ይሄ ቁጭ ብሎ እየሰማ ያለው ኦዲየንስ አሁን ይሄንን አምኖ ነው የተቀበለው? እንደው እነማን ነው እየዋሻለው? አንዳንዴ ሊመስል የሚችለውን ነገር ብታረጉትም ጥሩ ነው ብዬ ነው ማስበው። እኔ ስትዋሹም ስታስመስሉም የሚመስል ነገር ቢሆን ጥሩ ነው ብዬ ነው ማስበው። እንዴ ማርያም የጎጃም ልጅ ነች የሚልም አለ እኮ አይደል እንዴ? እንደዚህ የሚል አለ አይደል እንዴ? ማርያም የጎጃም ልጅ ነች፣ ተወልዳ ያደገችው በጎጃም ነው፣ ከዛ በኋላ ነው ወደ ኢየሩሳሌም ሄደችው የሚል አለ እኮ። ከዚህ በፊት ሰምተናል። ዛሬ ቪዲዮን ባላገኝም ከዚህ በፊት ሰምቻለሁ። አሁን እነማን ነው እዚች ዓለም ላይ እየዋሻ ያለው እያስመሰለ ያለው እነማን ነው? እንደውም እናንተ የኢትዮጵያ ኦርቶዶክስ ደግሞ በጣም ትብሳላችሁ። የምሬን ነው የምላችሁ። ይሄ ኦሪጂናሉ ነው። ስዕሏ ላይ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። ኦኬ 3 አስረክብ ያለው ጀሪካን ውስጥ ተጨምሮ ሰውም ተሰልፎ ቢሆን ሳያገኝ እንዳይሄድ ያው አስረክብ ያለው። ተመልከት፣ ከማርያም ስዕል ላይ ደም ጠብ ብሎ ከዛን እሱ በወረቀት አድርጎ አሽጎ ለህዝቡ ለመስጠት መጣ። ይሄ ምን ይባላል? ይሄ ምን የሚሉት ነው? አስባችሁታል? ከዚህ ወረቀት ላይ ደም መውጣት ምን የሚሉት ነው? አሁን ማን ያምናል? አሁን ይሄንን ማን ያምናል? አሁን ይሄ እንደው ሰው ማመን በሚችለው መልኩ ቢታረጉስ? የምሬን ነው የምላችሁ። መዋሸት ማስመሰላችሁ ካልቀረ ለምን በልኩ አታረጉትም? በልኩ ለምን አታረጉትም? ማአት ቪዲዮዎች አሉ እኮ። አረ በልኩ አርጉት። አሁን እነማን ነው እየዋሽ ያለው? ከመቅጠፍም አልፎ እያጭበረበሩ እያስመሰሉ። አይገርማችሁ? ላስቲክ ውሃ ቋጥሮ ከማርያም ስዕል እንበዋ ጠብ እያለ የቀዳሁት ነው። ይሄ ሰውዬ ዛሬ መባረር አለበት። ዶክተር ናርዶስ ማን የተባለው አንድ ወሬኛ ወጠጤ ቴክኖሎጂያ ደግሞ ተባባሪ ይሻላል። ማን ነበር? ሮዳስ ነው የሚባለው። ሮዳስ የሚሉት መሀይም አንተ እዚያች ልጅ ገና ፕሮግራም ሰራባለ። በዚህች አይነት ውሸቱን ውሃ በላስቲክ አሰርቶ 2 ነው ምናምን ይዟል። ሰላም መናን እንዴት ናችሁ? ሰላም ነው ወይ? እንዴት ናችሁ? ይሄ ከማርያም እንትን ስዕል ጠብ እያለ ጠቅላላ በዚች ይዣት በቤርሚና በአንዱ ቤርሚና ተቀደሰ ላይ ተጠባርጉበት፣ አንዱ ደግሞ በዚያኛው ተጠቀሙበት። እንግዲህ እንደዚህ አይነት ውሸት እየዋሻችሁ እንደዚህ አይነት ቅጥፈት እየቀጠፋችሁ ሙስሊም ይዋሻል ብላችሁ ስትናገሩ ትንሽ እንኳን ታፍሩ። ሰው ምን ይለኛል እንኳን ሰው ይሉንታ። በዚህ በሰለጠነው ዓለም በአንደኛው ክፍለ ዘመን ሰው በዚህ ልክ ይቀጥፋል። ሰው በዚህ ልክ ይዋሻል። ሰው ወደ ኋላ ቀርነትን ይሰብካል በአደባባይ። እንደው እነማን ናቸው እየዋሹ ያሉት? እነ ሙስሊሞች ናቸው ወይስ እነ ኦርቶዶክስ ናቸው? ይሄ ለሁሉም ግልጽ የሆነ ነገር ነው። ያቺ አንተ ሰውዬ ወይ ደግሞ አንተ ቄስ ማን ትሁን አላቅም፣ ስምህን አላቅም፣ አንተ የተናገርካት ነገር ነው እንግዲህ ይህንን ሁሉ እንዳመጣ ያደረገኝ። ከዚህም በላይ ብዙ አለ። እኔ ብዙም ትኩረት አልሰጠውበትም። ዝም ብዬ ያገኘሁትን ነው ይዤ የመጣሁት እንጂ ብፈልግማ ማአት ሰዓትም አይበቃ ነው። ማአት አለ። ስለዚህ አንዳንዴ ስትናገሩ እኔ ምን ውስጥ ነኝ የሚለውንም ብታስቡበት አሪፍ ነው። ለማንኛውም እንዴት አገኛችሁት እናንተ? ይህን ይመስላል። እስቲ ወደ ሌላኛው ቪዲዮአችን እንሄድና ትንሽ ደግሞ የአቶ ደሳለኝ ጫኔ ንግግር በፓርላማ ላይ የተናገሩትን እንስማና በአቶ ዲያቆን ዳንኤል ክብረት ሹምነት ዙሪያ የምናነሳቸው አንዳንድ ነጥቦች ይኖሩናሉ። ተከታተሉ። ከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞዬን ማሰማት እፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሑፋቸውን እያነበብን የተማርንባቸው እንዳሪያ የምንቆጥራቸው የነበሩ ሰው ናቸው።
ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥን በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀቡ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን ስልጠናም ለዚህ ምክር ቤት አባላት ተሰጥቷል። በጣም ካፔብል የሆኑ ናቸው። የፖለቲካ አፊሊዬሽናቸውን አላውቅም። በሙያቸው ብቻ ግን እሳቸው ሰብሳቢ ቢሆኑ ፈልጋለሁ። በግል እንደሳቸው አይነት ምሁራዊ ካባቸው የሚያመዝን ከአወዛጋቢነት የራቁ ሰዎች እንዲደረጉ ፈልጋለሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆነው በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን መቃወም መሆኔን ለመግለጽ ነው። እንግዲህ አቶ ደሳለኝ ጫኔ ንግግራቸውም እንደዛው ጫኔ ያለ ነው። ብዙ ጊዜ ያው ፓርላማ ላይ የሚጠበቁ ሰው ናቸው ማለት በተቃውሟቸው ማለት ነው። በቃ አንድ ነገር ከተደረገ በተቃውሞ የሚቀድማቸው የለም ማለት ነው። ምክንያቱም ያው እንደ ፓርቲያቸውም ብልጽግናን የሚቃወሙ አይፈረድባቸውም ቢቃወሙ ማለት ነው። ነገር ግን እኔ እዚህ ጋር ይደግፋቸዋለሁ። እሱ ባነሳቸው ነጥብ ሳይሆን ዙሪያ ሳይሆን እኔ እንደ አንድ የእምነት አባት ሆኖ ይሄ ቦታ አይመጥናቸውም አይገባቸውም ብዬ ነው ማስበው እኔ። ምክንያቱም ዛጋ አንድ ሙስሊም ኡስታዝ ተብሎ ወይ ኡስታዝ ያሲን ኑሩ እንበል በቃ ማለት ዝና ያላቸው ኡስታዞች ናቸውና ማለት ነው። ፌሚስ ስለሆኑ ኡስታዝ አቡበከር አህመድ እንደ ኡስታዝ በድሩ ሁሴን ሐፊዘሁሙላህ ጀሚዓን እነዚህ የመሳሰሉ ኡስታዞች ዛሬ እሱ የተቀመጠበት ቦታ ላይ ሄዶ ቢቀመጡ ወይ ደግሞ ቢሾሙ አሁን ለምሳሌ ፓርላማ ውስጥ ያለው ኡስታዝ ካሚል ሸምሱ አለ። ኡስታዝ ካሚል ሸምሱ እዛ ሚዲያ ላይ ቢሾም ምን ይፈጠር ነበር? ሰማይ የሚሰነጣጠቅ ይመስለኛል። የመሬት መንቀጥቀጥ የሚከሰት ይመስለኛል ኢትዮጵያ ላይ ማለት ነው። ኡስታዝ ተብሎ እዚህ ቦታ ላይ ተመርተሾሙ ቢቀመጥ የኢቢሲ ቲቪ ስራ አስፈጻሚ ቢሆን እንግዲህ ኢቢሲን ታውቃላችሁ፣ ከድሃውም ከሀብታሙም እንግዲህ በተሰበሰበው ገንዘብ ነው እንግዲህ ሚዲያው ራሱ የተቋቋመው ዛሬ የደረሰው የህዝብ ነው። የህዝብ ተብሎ ግን ብዙ ጊዜ እናውቃለን በሙስሊሞች ላይ የሚሰራውን ስራ የሙስሊሞችን እውነታ ስደብቅ ያልሆነውን ሆኗል ብሎ ሲናገር የሆነውን ደግሞ አልሆነም ብሎ ሲናገር ብዙ ጊዜ ተመልክተናል። ከዚህ በፊትም ማለት ነው። ዛሬ ደግሞ አንድ የእምነት አባት ሆኖ የኦርቶዶክስ እምነት ተከታይ ከተከታዩም አልፎ የእምነቱ አባት ሆኖ ዲያቆን ተብሎ ትላንትና ስሰብክ የነበረ ትላንትና እንግዲህ ታውቃላችሁ አቶ ዳንኤል ክብረት
የት እንደነበሩ ምንስ እንደነበሩ ይሄ ከሁላችንም የሚጠፋ ነገር አይደለም፣ የምናውቀው ነው። ዛሬ ላይ ይህን መሰለ የህዝብ ሚዲያ የሆነ ሚዲያ ላይ ስራ አስፈጻሚ ሆኖ ሲሾሙ ከብዙ ሰዎች እንግዲህ ተቃውሞ እየደረሳቸው ነው ማለት ተቃውሞ ተነስቷል። ብዙ እኔም ጨምሮ ማለት ነው። እኔ አሁን እቃወማለሁ። ከየትኛውም እምነት ገለልተኛ የሆነ ሰው ነው እንደዚህ አይነት ቦታ ላይ መቀመጥ ያለበት። ሁሉንም በአንድ አይን የሚመለከት የሚያይ ሰው ነው እንደዚህ አይነት ቦታ ላይ መቀመጥ ያለበት። ገባችሁ አይደል? እንደዚህ አይነት ቦታ ላይ መሆን ያለበት ገለልተኛ ከምንም ከየትኛውም እምነት ገለልተኛ የሆነ ሰው ነው። እንዲህ በጋር ወጥቶ ስለ እምነቱ ብዙ ጊዜ ተቆርቁሮ ሲናገርና ስለ ብዙ ነገር ሲያወራ ያየነው የተመለከትነው እያየን ያደግነው ሰው ዛሬ እዛ ተቀምጦ ምን ሊሰራ ይችላል ብላችሁ ታስባላችሁ? እንደው ነገር ይመጥኗል ብላችሁ ታስባላችሁ? እስቲ እንደው እንደ ሐሳብ እናንተ ይሄ ተገቢ አይደለም፣ ትክክልም አይደለም። እንደዚህ አይነት ቦታ ለእንደነዚህ አይነት ሰው መሰጠት የለበትም ብዬ ነው ማስበው። ነው ብዙ አለ ማለት እንደ እምነት ማለት እንደ ኦርቶዶክስ ተዋህዶ አለ ማለት የሚገባቸው ቦታዎች አሉ። በቃ እምነታቸውን እያገለገሉ ስለ እምነታቸው ቢያስኬዱ ጥሩ ነው ብዬ ነው ማስበው። እዚህ ጋር ሁሉንም የሚመለከት ቦታ ላይ ተቀምጦ ነገ ወደ አንዱ ካዘነበሉ ሌላ ነው ማለት ነው። ይሄ ነገር አሁንም እየተደገመ ያለው ሁኔታ ነው ያለውና ይሄንን እኔም እንደ አንድ ሰው እንደ አንድ ኢትዮጵያዊ እቃወማለሁ ለማለት ፈልጌ ነው። ነገር ግን በአቶ ደሳለኝ ጫኔ ባነሱት ሐሳብ ዙሪያ አይደለም የኔ ከሳቸው ትንሽ ወጣ ያለ ነው ለማለት ፈልጌ ነው። ይሄን ይመስላል። እናንተስ እንዴት አገኛችሁት? ሐሳባችሁን በኮሜንት ሼር አድርጉ። ሐሳባችሁን እንግዲህ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ እያልኳችሁ ወንድማችሁ ከማል ጀማል አህመድ ነበርኩኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።